የህወሓትን መሰረዝ በቀጣይ ምን ያስከትላል የሚል ጽሁፍ ይዘንላችሁ ቀርበናል። ሰላም እንደሙላችኋል ክብራትና ክብራን የኢትዮፎክስ ቤተሰቦች የዕለቱን ዜና ይዤላችሁ ቀርቤ ያለው። ለቻናላችን አዲስ ከሆናችሁ ቪዲዮአችን ላይክ፣ ቻናላችን ሰብስክራይብ በማድረግ አብራችሁን ሁኑ። የህወሓት መሰረዝ በቀጣይ ምን ያስከትላል? በኢትዮጵያ ፖለቲካ ውስጥም ለግማሽ ክፍለ ዘመን ዋነኛ ተዋናይ ሆኖ የቆየው ህዝባዊ ወያነ ሓርነት ትግራይ ህወሓት ለሁለተኛ ጊዜ በኢትዮጵያ ብሔራዊ ምርጫ ቦርድ እውቅናው ተሰርዟል። ምርጫ ቦርድ ግንቦት 6 2017 ዓመት ባወጣው መግለጫም ከ3 ወራት በፊት በሰጠው ማስጠንቀቂያ መሰረት የፓርቲው ህጋዊ ሰውነት መሰረዙን አስታውቋል። የትግራይ ጦርነት ተከትሎ ህጋዊ ሰውነቱን ያጣው ህወሓት አሁንም ከምዝገባ የተሰረዘው ለዚህ ጉዳይ መፍትሄነት የተቀመጠውን አማራጭን በተመለከተ መግባባት ላይ ባለመድረሱ ነው። ምርጫ ቦርድ 2013 ዓ.ም ለመጀመሪያ ጊዜ ፓርቲውን የሰረዘው የትግራይ ጦርነት መጀመር ተከትሎ ህወሓት በአመፅ ድርጊት መሳተፉን በመግለጽ ነበረ። ጦርነቱ እንዲያበቃ ያደረገው የፕሪቶሪያው ስምምነት ተፈርሞ በህወሓት ላይ የጣለው የአሸባሪነት ፍረጃም ከተነሳ በኋላ ፓርቲው ህጋዊ ሰውነቱ እንዲመለስ ጥያቄ አቅርቦ ነበር። ምርጫ ቦርድን በበኩሉ የተሰረዘውን ፓርቲ መልሶ ለመመዝገብ የሚያስችል ህግ ማዕቀፍ አለመኖሩን በመጥቀስ የፓርቲው ጥያቄ ውድቅ ማድረጉ ይታወሳል። ከብዙ ምልልስ በኋላ የፌዴራል መንግስት ህወሓት በልዩ ሁኔታ እንዲመዘገብ የሚያስችለውን የህግ ማሻሻያ ቢያደርግም ይህ አማራጭ በህወሓት ተቀባይነትም አላገኘም። ፓርቲው የቀድሞ ህጋዊ እውቅና እንዲመለስለት እንጂ በልዩ ሁኔታ መመዝገብ እንደማይፈልግ ገልጿል። ይህ ክርክር እንዳለ ፓርቲው ከአዋጅ ማሻሻያ በኋላም ባቀረበው ጥያቄ መሰረትም ምርጫ ቦርድ ህወሓትን በልዩ ሁኔታ መዝግቦ የምስክር ወረቀት መስጠቱም አስታውቋል። ለፓርቲው የተሰጠው ህጋዊ እውቅና ግን አከራካሪ ሆኖ ሰንብቷል። ህወሓት ለቦርዱ ጥያቄ ያቀረበው የቀድሞ ህጋዊ ሰውነቱ እንዲመለስ እንደነበር በመግለጽ በልዩ ሁኔታ የተደረገው ምዝገባ ሆነ የተሰጠው እውቅናም እንደማይቀበል በተደጋጋሚ ገልጿል። ምርጫ ቦርድ በበኩሉ ባወጣው መግለጫም ፓርቲው ከአዋጁ መሻሻል በኋላ ያስገባው ማመልከቻ ከዚህ ቀደም የነበረው በተለየ መልኩ የቀረበ እንደነበርም ምርጫ ቦርድ እንደሚያስረዳው ከሆነ ፓርቲው ጥያቄውን ያቀረበው በልዩ ሁኔታ ለመመዝገብ ህጉ በጠየቀው መሰረት ነው ብሏል። ህወሓት ጥያቄው ያቀረበው በልዩ ሁኔታ መመዝገብ የተመለከተ ህግ ዓላማና አፈጻጸም በግልጽ በማወቅና በመረዳት መሆኑ ጠቅሷል። ጥያቄው የቀረበው በአዋጅ ማሻሻያ ላይ በልዩ ሁኔታ የፖለቲካ ፓርቲ ሆኖ ለመመዝገብ እንዲቀርቡ በህጉ የተመለከቱትን ዝርዝር ሰነዶችን በማያያዝ እንደሆነም በቦርዱ መግለጫ ላይ ሰፍሯል። ምርጫ ቦርድ የፓርቲው ከፍተኛ አመራር በቦርዱ ዋና መስሪያ ቤት በመገኘትም ሰርተፊኬቱንና ደብዳቤውን በሚገባ አይተው አንብበውና ተማምነው በፈቃዳቸው ፈርመው መውሰዳቸው አስታውቋል። ይህ መሆኑም ይህ በልዩ ሁኔታ ተመዝግቦ የተሰጠውን ህጋዊ ሰውነት ማረጋገጫ አንቀበልም ማለታቸው ተቀባይነት የለውም ሲል የህወሓትን አቋም ተችቷል። ምርጫ ቦርድ ይህን እውቅና ከሰጠ በኋላም ፓርቲው በህጉ መሰረት ጠቅላላ ጉባኤ እንዲያደርግም ታህሳስ ላይ አሳስቦ ነበር። የካቲት ወር ላይ ደግሞ ይህ ትዕዛዝ አለመፈጸሙ በመጥቀስ ፓርቲው ለ3 ወራት ያገደ ሲሆን በዚህ ጊዜ ውስጥም ጠቅላላ ጉባኤ ለማድረግ የሚያስችል የጉባኤ ቅድመ ዝግጅት ስራዎች እንዲያከናውን አስጠንቆም ነበር። ብሔራዊ ምርጫ ቦርድ ባወጣው መግለጫም ፓርቲው የተጣለበትን የህግ ግዴታ ለመወጣት ፈቃደኛ አልሆነም ብሏል። በመሆኑም ህወሓት ከግንቦት 5 ቀን ጀምሮ ከፖለቲካ ፓርቲነት የተሰረዘ መሆኑ አስታውቋል። ቢቢሲ ያነጋገራቸውና በስራ ኃላፊነታቸው ምክንያት ስማቸው እንዳይጠቀስ የጠየቁን የምርጫ ህግ ባለሙያ አንድ የፖለቲካ ፓርቲ እውቅናው ተሰረዘ ማለት ሰው ህይወቱ እንደሚያልፈው ሁሉ ሞተ ማለት ነው ሲሉም ይገልጹታል። በ2011 ዓ.ም የወጣው የኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና ምርጫ ስነ ምግባር አዋጅም ፖለቲካ ፓርቲዎች በ3 መንገድ ሊሰረዙ እንደሚችሉ ደንግጓል። አዋጁ ከሚዘረዝራቸው ሁኔታዎች መካከልም ፖለቲካ ፓርቲው በራሱ ፍቃድ ከምዝገባ እንዲሰረዝ ሲጠይቅና ምርጫ ቦርድ ሲወስን የሚሉት ይገኙበታል። የፖለቲካ ፓርቲው ከምዝገባ እንዲሰረዝ በዚህ አዋጅ መሰረት ፍርድ ቤት ውሳኔ ሲሰጥ የሚለው ደግሞ 3ኛ ሁኔታ ነው። አሁን ጨምሮ ለ2 ጊዜያት ህጋዊ ሰውነት ያጣው ህወሓት ሁለቱንም ጊዜ ከምዝገባው የተሰረዘው በምርጫ ቦርድ ውሳኔ ነው። የምርጫ ህግ ባለሙያ ህወሓት አሁን የተሰረዘው ምክንያት በአዋጁና በፓርቲው መተዳደሪያ ደንብ መሰረት ጠቅላላ ጉባኤ ማካሄድ ስላልቻለ ነው ብሏል። ይህ ድርጊት አዋጁና የፓርቲው መተዳደሪያ ደንብም የሚጥስ መሆኑ ይጠቅሳሉ። ይሁን እንጂ ምርጫ ቦርድ ፓርቲውን በመሰረዝ የወሰደው እርምጃ የመጨረሻ ውሳኔ እንዳልሆነም ያስረዳሉ። የፖለቲካ ፓርቲ በምርጫ ቦርድ ውሳኔ ሊሰረዙ የሚችሉባቸው ምክንያቶች የሚዘረዝረው አዋጅ ክፍል ፓርቲው ውሳኔውን የመቃወም መብት እንዳለው ይደንግጓል። ቦርዱ ያስተላለፈውን ውሳኔ የተቃወሙ ፖለቲካ ፓርቲ ለፌዴራል ከፍተኛ ፍርድ ቤት ይግባኝ አቤቱታ የማቅረብ መብትም እንዳለው በህጉ ላይ ሰፍሯል። ይህ ይግባኝ መቅረብ ያለበት ፓርቲ ውሳኔውን በደረሰው በ30 ቀናት ውስጥም እንደሆነ አዋጁ ያስረዳል። ባለሙያው በዋናውም ሆነ በማሻሻያው አዋጅ ላይ የምርጫ ቦርድ አስተዳደር ውሳኔዎች ሁሌም ለከፍተኛ ፍርድ ቤት የሚቀርቡ አስተዳደራዊ ውሳኔዎች ናቸው ሲል ይህ ህግም ክፍል ያብራራል። ይሁንና በ30 ቀናት ውስጥም አቤቱታ የማያቀርብ ከሆነ ፓርቲው ጉዳዩ እንደተወው እንደሚቆጠር እንዲሁም በይርጋ ምክንያት በፍርድ ቤት ተቀባይነት እንደማያገኝም ገልጸዋል። የቀድሞ ህጋዊ እውቅና ይመለስልኝ በሚል አቋም የጸናው ህወሓትም በልዩ ሁኔታ
እውቅና ለማግኘት ጥያቄ ማቅረቡ ከሌሎች የኢትዮጵያ ፖለቲካ ፓርቲዎች በተለየም መልኩ እንዲመዘገብ የሚያደርገው ተግባር መሆኑ ገልጾ እንደ አዲስ ለመመዝገብ መስማማት የትግራይ ህዝብን ጄኖሳይዳዊ ጦርነት የሚክድ መልክ ግዴታ እንዲኖረው የሚያደርግ ነው ሲልም ባለፈው ሳምንት ባወጣው መግለጫ ሀሳቡን የተቃወመበትን ምክንያት አስረድቶ ነበር። ህወሓት በመግለጫው የፓርቲው ነባር ህጋዊ እውቅና የመለስ ጉዳይ በዋነኛነትም የፖለቲካ ውሳኔ እንጂ የሚከለከል ህግ አለመኖሩ ጠቅሷል። ብሔራዊ ምርጫ ቦርድም በህግ ሽፋን መተማመን የሚሸረሽር ፖለቲካዊ አቋም ቀጥሎበታል ሲልም ወቅሷል። ምርጫ ቦርድም የምዝገባ ህግ ጥላ መከታ አድርጎ የሄደበት ያለውን የፖለቲካ ጨዋታ ትቶ ቅንነት የተሞላበትና ነባሩን ህጋዊ እውቅና ሰርተፊኬት እንዲሰጥም ጠይቋል። ክቡራትና ክቡራን የኢትዮፎክስ ቤተሰቦች የዕለቱን ዜና በዚህ ቆይተናል። ቀጣይም በሌላ ዝግጅት እስከንገናኝ ቸር ቆዩ።